የድምጽ ቆጠራውና ውጤቱን የማደራጀት ስራ የምርጫ ቦርድ ህጋዊ አሰራር መሰረት በጥንቃቄ የሚከናወን በከተማ ደረጃ ያለውን ውጤት በኦፊሳላዊ መልኩ እስኪገለጽ ድረስ በትዕግስት እንዲጠብቁ ምክር ቤታችን ጥሪውን ያቀርባል። የትናንትና ምርጫ በጣም መልካም ነው፣ ጥሩ ነው። ትላንትና ከ11 ሰዓት ጀምሮ እዚህ ነበር፣ ለሌትም እስከ 7 ሰዓት እዚህ እስከ 10 ሰዓት እዚህ ነበር። ትላንትና በጥሩ ሁኔታ ነው ሲያልቅ ነበረው። ትላልቅ ሰዎች እያስቀደም ነፍሰ ጡሩን እያስቀደም ሌላውን ወረፋ ይዞ ህዝቡ ተከባብሮ በስነ ስርዓቱ ነው ያለ። ኢትዮጵያ የፌዴራል የህዝብ ተወካዮች ምክር ቤትና የክልል ምክር ቤት አባላትን ለመምረጥ የሚያስችላትን ሀገራዊ ምርጫ ድምጽ አሰጣጥ ሂደት ትናንት አከናውናለች። ዜጎች ድምጻቸውን የሰጡበት ይህ ሀገራዊ ምርጫ በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን የዘገባ ሽፋንም አግኝተዋል። በሕክምና አጠራሩ ሞሽን ሲክነስ የሚባል ሲሆን ከመኪና በተጨማሪ በአውሮፕላንና በመርከብ ስንጓዝ እንዲሁም እንደ ሮለር ኮስተር ያሉ መጫወቾች ላይ ስንጫወት ሊያጋጥም ይችላል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምረዋል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግናቸው መረጃዎች አለፍን። የምርጫው ውጤት በጸጋ መቀበል የሽንፈት ሳይሆን የፖለቲካ ብስለትና ለከተማዋ ተቆርቋሪነት ማሳያ እንደሆነ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ገልጿል። ምክር ቤቱ የከተማዋ ነዋሪዎች፣ የፖለቲካ ፓርቲ አባላትና ደጋፊዎች ውጤቱ በይፋ እስከሚገለጽ ድረስ በትዕግስት እንዲጠባበቁም ጥሪ አቅርበዋል። ደምሶች ፈራው ዝርዝር አለው። ትላንት ግንቦት 24 ቀን 2018 ዓ.ም የተካሄደው የሰባተኛው ጠቅላላ ምርጫ ውጤት በምርጫ ጣቢያ ደረጃ ይፋ እየተደረገ የሚገኝ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫው ባዘጋጀው የጊዜ ሰሌዳ መሰረት አጠቃላይ የምርጫው ውጤት በመጪው ሰኔ 4 ቀን 2018 ዓ.ም እንደሚገለጽ ይጠበቃል። በምርጫው አጠቃላይ ሁኔታ ዙሪያ መግለጫ የሰጠው የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ፓርቲዎች እንዲሁም መራጩ ሕዝብ የበኩሉን ድርሻ እንዲወጣ ጠይቋል። ምክር ቤቱ የምርጫውን ውጤት በጸጋ መቀበል የሽንፈት ሳይሆን የፖለቲካ ብስለት ማሳያ ነው ብሏል። በምርጫ ጣቢያዎች የታዩ የአሰራር ችግሮችን ከምርጫ ቦርድና ከከተማ አስተዳደሩ ጋር በመነጋገር አፋጣኝ መፍትሄ እንዲሰጥ ሲሰራ መቆየቱን የገለጸው ምክር ቤቱ በአሁኑ ወቅት የድምፅ ቆጠራና ውጤት የማደራጀት ስራ እየተከናወነ በመሆኑ የከተማዋ ነዋሪዎች፣ የፖለቲካ ፓርቲ አባላትና ደጋፊዎች ውጤቱ በይፋ እስከሚገለጽ ድረስ በትዕግስት እንዲጠባበቁ ጥሪ አቅርቧል። የአዲስ አበባ ከሚገኙ የክፍለ ከተማ በወረዳ ምርጫ ጣቢያዎች የሚመጡ ጥቆማዎችንና አሰራር ችግሮችን በጋራ በመገምገም ከምርጫ ቦርድና ከከተማ አመራሮች ጋር በቀጥታ በመነጋገር አፋጣኝ የእርምት እርምጃ እንዲወሰዱ አድርጓል። በዚህ ወቅት የከተማችን ነዋሪዎች፣ የፖለቲካ ፓርቲዎች አባላትና ደጋፊዎች ፍጹም በሆነ ትዕግስት ሊያሳዩ ይገባል። የድምጽ ቆጠራውና ውጤቱን የማደራጀት ስራ የምርጫ ቦርድ ህጋዊ አሰራር መሰረት በጥንቃቄ የሚከናወን በመሆኑ በከተማ ደረጃ ያለውን ውጤት በኦፊሳላዊ መልኩ እስኪገለጽ ድረስ በትዕግስት እንዲጠብቁ ምክር ቤታችን ጥሪውን ያቀርባል። ማንኛውም ወገን የከተማውን ምርጫ ውጤት በፍጹም በሆነ ሰላማዊ መንገድና በጸጋ መቀበል ታሪካዊም ሞራላዊም ግዴታ አለበት። ቅሬታዎችን ቢኖሩ እንኳ በህጋዊና በሰላማዊ መንገድ ማቅረብ ተገቢ መሆኑን እናሳስባለን። በውጤቱ ላይ ቅሬታዎች ቢኖሩም እንኳን በህጋዊና በሰላማዊ መንገድ ብቻ ማቅረብ ተገቢ መሆኑን ምክር ቤቱ አሳስቧል። በምርጫው የሚያሸንፈው ፓርቲ የከተማዋን ህዝብ በቅንነትና በታማኝነት እንዲያገለግል፣ የተሸነፈው ደግሞ መልካም ተፎካካሪ ሆኖ የሀገርን የዲሞክራሲ ጉዞ ሊያጠናክር እንደሚገባም ገልጿል። ይህ ምርጫ የኢትዮጵያና የአዲስ አበባ አሸናፊነት የሚረጋገጥበት በመሆኑ ያሸነፈው ፓርቲ የከተማውን ህዝብ በቅንነትና በታማኝነት እንዲያገለግል፣ የተሸነፈም ደግሞ መልካም ተፎካካሪ ሆኖ የከተማውን ዲሞክራሲያዊ ጉዞ እንዲያጠናክር የጋራ ምክር ቤቱ ያምናል። ውጤቱን በጸጋ መቀበል የሽንፈት ሳይሆን የታላቅ የፖለቲካ ብስለትና ለከተማዋ መቆርቆር ማሳያ ነው። በመጨረሻም ሰባተኛው ከተማ አስተዳደር ምርጫ የአዲስ አበባ ወደ ላቀ የዲሞክራሲ ስርዓት ልዕልና የምታደርገውን ጉዞ እንደ ሀገር ጠንካራ መሰረት ላይ የቆመ ታሪካዊነት ነው። በዚህም መራጩ ህዝብ እንደተለመደው ለከተማው የዲሞክራሲ ስርዓት ግንባታ ያለው ጽኑ ቁርጠኝነት ፍላጎት በተግባር ያረጋግጣል። በዚህ አጋጣሚ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ለዚህ ምርጫ ስኬት ላበረከቱ አካላት፣ መራጭ ህዝባችን፣ ለብሔራዊ ምርጫ ቦርድ፣ ለከተማ አመራሮችና ለከተማ የጸጥታ አካላት እንዲሁም ለመገናኛ ብዙሃን የላቀ ምስጋና ያቀርባል። ምክር ቤቱ በዛሬው ዕለት በሰጠው መግለጫ የምርጫ ሂደቱ በሰላም መጠናቀቁን በማስመልከት ለመራጩ ህዝብ፣ ለብሔራዊ ምርጫ ቦርድ፣ ለጸጥታ አካላትና ለመገናኛ ብዙሃን ላበረከቱት አስተዋጽኦ ምስጋናውን አቅርቧል።
በአዲስ አበባ የተደረገው የምርጫ ሂደት ሰላማዊ በሆነ መንገድ መጠናቀቁ ተገልጿል። በተለይም ሀገሬ ቲቪ ተንቀሳቅሶ በተመለከታቸው አካባቢዎች ያነጋገራቸው መራጮች እንዲሁም ታዛቢዎች እንዳብራሩት ከጥቃቅን ችግሮች ውጪ የድምፅ ቆጠራው እንዲሁም ድምፅ አሰጣጥ ሂደቱ መልካም እንደነበር ገልጿል። ሚኪያስ ኃይሌ ሰባተኛው ሀገራዊ ምርጫ እንግዲህ በትናንትናው ዕለት ግንቦት 24 ቀን 2018 ዓ.ም ተከናውኖ ተጠናቋል። በዛሬው ዕለት ግንቦት 25 ቀን 2018 ዓ.ም በተለያዩ የምርጫ ጣቢያዎች ላይ የድምፅ ቆጠራው ውጤት ይፋ እየተደረገ እንዲሁም ደግሞ የቆጠራው ስነ ስርዓት እየተከናወነ ይገኛል። እኛም በተለያዩ የከተማችን አካባቢዎች ላይ ተንቀሳቅሰን የቆጠራው ሂደት ምን እንደሚመስል ተመልክተናል። ያናገርናቸውም የከተማችን ነዋሪዎች እንዲህ ሀሳባቸውን ሰጥተውናል። እኛ አሁን እንግዲህ የትላንትና ምርጫ በጣም መልካም ነው፣ ጥሩ ነው። ትላንትና ከ11 ሰዓት ጀምሮ እዚህ ነበር፣ ሌሊትም እስከ 7 ሰዓት እዚህ እስከ 6 ሰዓት እዚህ ነበር። ትላንትና በጥሩ ሁኔታ ነው ሲያልቅ ነበረው። ትላልቅ ሰዎች እያስቀደም ነፍሰ ጡሩንም እያስቀደም ሌላውን ወረፋ ይዞ ህዝቡ ተከባብሮ በስነ ስርዓቱ ነው ያለቀው። ምንም የገጠመን ነገር ጸጥታ ላይ ያለው እየሰራው ስለሆነ ምንም ነገር የገጠመን ነገር መልካም ነገር ነው። የመረጥኩት እዚህ ጤና ጣቢያ ነው በሰፈሬ። በጣም ጥሩ ነበር ሂደቱ። ትላልቅ ሰዎችን እያስቀደሙ እርጉዝ ሴቶችን ልጅ የያዙትን ሰዎች እያስቀደሙ በጣም አሪፍ ነበር። ሰላማዊ በሆነ መንገድ ነው የመረጥኩት። 5 ሰዓት ላይ መጣሁኝ፣ ወደ 10 ሰዓት ከምናምን ጨርሻለሁ። ምርጫ በጣም አሪፍ ጠቃሚ ነገር ነው። አንድን ሰው መውቀስ የምችለው ስትመርጥ ነው። የትናንትናው ምርጫ ሂደት ከጠዋቱ 12 ሰዓት ጀምሮ ተጀምሮ ነበረ በሰላምና ያለምንም እውከት በሰላም ሰውም በሰላም መርጦ በሰላም ገብቷል። ምንም አይነት ብጥብጥና ምንም አይነት ነገር ሳይኖር በጣም ጥሩ ነበረ። እንደ አቅመ ደካሞችን በማስቀደም በቃ በመተባበር ሰላም የሆነ ነበረ። አሁንም ቀጣይም ለወደፊት ሰላም የሀገራችን ሰላም አድርጓት እንደዚሁ በሰላም እንዲቀጥል ነው የምንመኘው እኛ ማለት ነው። 8 ሰዓት አካባቢ ነው የመረጥኩት። እዚሁ በማስተባበር ቆየንና ስራ እየሰራን ነበረ። 8 ሰዓት ላይ ያው ለሙያተኛ የሚባል ነበር 8 ሰዓት እስከ 8 ተኩል ነው የመረጥኩት። የምርጫው ሂደት መልካም እንደነበር እንግዲህ የከተማዎችን ነዋሪዎች እንደዚህ ነግረውናል። ከዚህ በተጨማሪ እንግዲህ ያናገርናቸው የሲቪል ሶሳይቲ ማህበራትና የሌሎች ታዛቢ ማህበራት ማናገር ችለናል። እነሱም እንግዲህ እንደነገሩን ከሆነ ምርጫው ሰላማዊ እንደነበረ ነግረውናል። የቀረው ውጤት ደግሞ በሌላ ጊዜ ልንሰማው እንደምንችል በሪፖርታቸው ነው ያመላክቱና ነግረውናል። ጠዋት 10 ሰዓት ነው የወጣ ነው፣ ግን የተጀመረው 12 ተኩል ነው። 12 ተኩል የተጀመረው እቃው ምናምን እስኪስተካከል ምንም የለ። በቃ ከዛ ወዲህ ጀምሮ ሌሊቱን እንዲዋደር ነው። ቀንም ይኸው እንቅልፍ ሳይዘን እስካሁን ድረስ አለን። አልተኛንም፣ ምንም አላለ። የረበሸን የለ ምን የለ። በፍቅር ጨርሰናል። ቆጠራው ምርጥ ነው። እየቆጠሩ ነው። ይኸው እዚሁ አንዳንዶቹ ያው አሉ የተበላ ሳይጽፉ ቦታውን የዘነጉት አሮጊቶቹ የሆኑ ወጣቶች አንዳንዱ አለ እንጂ የተቀረው ምርጥ ነው። ምንም ጭቅጭቅ የለው። በመግባባት ተፎካካሪ ፓርቲዎችም ቢሆን ያላቸውን ሀሳብ ቅሬታቸውን እያሰሙ እኛም እየተቀበል እኛም እየተናገርን እየተናበብን ነው ስንሰራ የቆየ ነውና ይህን ይመስል ነበር። የሰባተኛውን ሀገራዊ ምርጫ በተመለከተ የምርጫ ሂደቱ በተሳካ ሁኔታ መጠናቀቁን የምርጫ ታዛቢዎች ገለጹ። ይሁን እንጂ በሂደቱ ከምዝገባው ሂደት ጋር በተያያዘ በተፈጠሩ ችግሮች መስተጓጉሎች እንደነበሩ ተነስተዋል። ኃይለ ገብርኤል ታደሰ ሰባተኛው ሀገራዊ ምርጫ በትላንትናው ዕለት በተለያዩ የሀገሪቱ ክፍሎች ሲካሄድ ቆይቷል። ብሔራዊ ምርጫ ቦርድ ምርጫ ሰዓቱን በማራዘም እስከ ሌሊቱ 6 ሰዓት ድረስ ምርጫውን አራዝሞ ቀጥሎ ነበር በተለያዩ የሀገሪቱ ክፍሎች። እኛም በዚህ በአዲስ አበባ በተለያዩ አካባቢዎች ላይ ተዘዋውረን ለመመልከት ሞክረን ነበረ። በትላንትናው ዕለትም እንግዲህ ሀገሬ ቴሌቪዥን በቀጥታ ስርጭት በርካታ አካባቢዎች በመዘዋወር ከበርካታ የሀገሪቱ ክፍሎች መረጃዎችን ወደ እናንተ ሲያደርስ ቆይቷል። በዛሬው ዕለትም ደግሞ እንግዲህ የተለያዩ የምርጫ ጣቢያዎች ውጤቶችን እያሳወቁ ይገኛሉ። በሀገሪቱ የሚገኙ ምርጫ ጣቢያዎች ማለት ነው። በእነዚህ ጣቢያዎችም እንግዲህ እኛም በተገኘንበት የምርጫ ጣቢያ በጉለሌ ክፍለ ከተማ የምርጫ ጣቢያ ላይ ተገኝተን ነበር። የተለያዩ ምርጫ ጣቢያዎችን ተዘዋውረን ለመመልከት ሞክረን ነበር። በርካታ መራጮችም በአካባቢው ተገኝተው በምርጫ ጣቢያቸው ተገኝተው እንደመረጡ የፖለቲካ ፓርቲዎች ታዛቢ እንዲህ ሀሳባቸውን አካፍለውናል። በጣም ብዙ ሰው ነበር በንቃት ወጥቶ የነበረ። ምርጫም እስከ 5 ሰዓት ተኩል 6 ሰዓት አካባቢ ነው የጨረሰ ነው። ያው ከዛ በኋላ የነበረ ወደ ቆጠራ ነው። እንደ ታዛቢነቴ 10 ሰዓት ተኩል አካባቢ ነው የደረሰን። ያው ሁሉም ነገር የታሸገ እኛ ፊት ለፊት ነው የተከፈተ። በቃ ጥሩ ነበር። ምርጫው እንደሚታወቀው ጠዋት ትናንትና በ12 ሰዓት 00 ተጀምሯል። ህዝቡም በዚህ ተሰልፎ በጥሩ ሁኔታ በሰላማዊ መንገድ በፊታዊ መንገድ በቃ በስርዓት ባለው መንገድ
ምርጫው ተካሂዷል። መጨረሻ ላይ ሰልፍ ብዛት ነበር። እዚህ አካባቢ ወረዳ አንድም የተለያዩ ቀጠናዎች ሰልፍ ብዛት ስላለ የሰው ብዛት ስለነበረ ምርጫ ቦርዱ ትንሽ እንዲራዘም ብሎ እስከ ሌሊቱ እስከ 3-4 ሰዓት እዚህ ራሱ እያስመረጠን ነበር። ከዛ መጨረሻ ላይ እስከ 6 ሰዓት ሲሆን አቁሙ ተብለን ሰዎቹም ሲያልቁ አቁመን የማሸግ ሁኔታ ውጤት የመለጠፍ ሁኔታ እየሰራ ነው ያለ ነው። እኛ ኦሬዲ 10 ሰዓት ነው እዚህ የደረስነው። መራጮችም 10 ሰዓት ነው የደረሱትና እጅግ በሚያስደምም ሁኔታ ነው እዚህ ስናስመርጥ የነበረው ማለት ነው። እዛ ታች እስከሚደርስ ድረስ ፍጹም ሰላማዊ ፍትሃዊና ጥሩ የሆነ ምርጫ አካሂደናል እላለሁ። ምርጫ ጣቢያው ምንም ችግር ያጋጠመ ነገር የለም። በእርግጥ ሰዓት መራዘም ተጨምሮልን እስከ ሌሊቱ 6 ሰዓት እና እስካሁን ያው ስራ ላይ ነው ያነጋ ነው እና ምንም ችግር ያጋጠመ ነገር የለም። ሁሉም ሰላም ነው። በአዲስ አበባ ውስጥ እንግዲህ በተዘዋወርንባቸው የተለያዩ የምርጫ ጣቢያዎች ላይ እንደሰማነው ወጣቶቹ በከፍተኛ ደረጃ ጥሩ በሚባል ደረጃ የወጣቶች ተሳትፎ እንደነበረ አንስተውልናል። በዲጂታል መንገድ የነበሩት ምዝገባ ሂደቶቹ ላይ ከነዋሪዎቹ ወይም ከተመዝጋቢዎቹ አንዳንድ ችግሮች እንደነበሩ የምርጫ ታዛቢዎቹ እንግዲህ በምርጫውን በታዘቡበት ወቅት የተመለከቱትን አጋርተውናል። በጉለሌ ወረዳ 24 ምርጫ ጣቢያ አሉት። ከ24 ምርጫ ጣቢያ የቦታ አመራረጥ ላይ ችግር ነበራቸው። ለምሳሌ እንጦጦ ፋና ለማለት እንጦጦ ማረም፣ እንጦጦ መኖራ ምናምን ብሎ እየመረጡ አሉ። አሁን እነሱ ሰዎች በጣም የተቸገሩ ናቸው የነበሩት። ቦታ የአመራረጥ ላይ ችግር ነበራቸው ራሳቸው። ወጣቶችም በሚገባ ተሳትፏል። የአዲስ አበባ ወጣት ማህበርም በየሁሉ ጉለሌ ክፍለ ከተማ እንደ አጠቃላይ እንደ አዲስ አበባ ወጣት ማህበር ገለልተኛና ከማንኛውም ፖለቲካ ፓርቲ ነጻ ስለሆነ ታዛቢ ሆነናል። በጣም የሚገርም ነው፣ ደስ የሚል ነገር። ወጣቶች ተሳትፎ በጣም ጥሩ ነው። ሁሉም ምርጫ በስርዓታቸው መጥቶ በስርዓት ማለት ነው የምርጫውን ሂደት ፈጽመዋል። ሁሉም ከየቀጠናው ካርዳቸውን አምጥቶ በስርዓት ሁሉም በስርዓት ነው የተስተናገዱት። ብዙ ወጣት ነው የመጣው። ከመምረጥ ሂደት መጠናቀቅ በኋላ እንግዲህ የተለያዩ ምርጫ ጣቢያዎች ተዘዋውረን በተመለከትነው መሰረት አብዛኞቹ በሚባል ደረጃ የምርጫ ቆጠራ ውጤታቸውን በማጠናቀቅ ላይ ይገኛሉ። ሌሎቹም ደግሞ ውጤታቸውን አሽገው ወደ ውጤት ወደሚደርስበት ጣቢያ እንግዲህ ወደ ላይ በማስተላለፍ ሂደት ላይ እንደሆኑ ተዘዋውረን መመልከት ችለናል። የምርጫ ሂደቱ የዲሞክራሲ ምህዳርን ለማስፋት የሚደረግ እርምጃ ስለመሆኑ የተለያዩ የውጭ መገናኛ ብዙሃን ዘግበዋል። ሀገሪቱ የዲሞክራሲያዊ ስርዓት ግንባታዋን ይበልጥ ለማጠናከርና የሕዝብን ሉዓላዊ የውሳኔ ሰጭነት ሚና በተግባር ለማረጋገጥ የምታደርገውን ጉዞ የሚያጠናክር ስለመሆኑም አክለው ተናግረዋል። ተጨማሪ አለን። በአፍሪካ ቀንድ የጎላ ጂኦፖለቲካዊና ስትራቴጂካዊ ሚና ያላት ኢትዮጵያ የፌዴራል የህዝብ ተወካዮች ምክር ቤትና የክልል ምክር ቤት አባላትን ለመምረጥ የሚያስችላትን ሀገራዊ ምርጫ ድምፅ አሰጣጥ ሂደት ትናንት አከናውናለች። ዜጎች ድምፃቸውን የሰጡበት ይህ ሀገራዊ ምርጫ በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን የዘገባ ሽፋንም አግኝተዋል። የምርጫው ሂደት የሴቶች የወጣቶችና የአረጋውያንን ሰፊ ተሳትፎ ያስተናገደ እንደነበር የገለጹት የመገናኛ ብዙሃኑ አረጋውያን፣ አካል ጉዳተኞች እንዲሁም ሕክምናና መሰል ስራዎችን የሚሰሩ ካርድ የወሰዱ ዜጎች ድምጻቸው እንዳይባክን ቅድሚያ ተሰጥቷቸው ድምጽ ሲሰጡ መታየታቸውም ተገልጿል። በዚህ የትናንትና የድምጽ አሰጣጥ ሂደት ዜጎች የኢፌዴሪ ህዝብ ተወካዮች ምክር ቤት አባላትን እንዲሁም የክልል ምክር ቤት ተወካዮችን የመረጡ ሲሆን የድምጽ ቆጠራ ሂደቱ ከተጠናቀቀ በኋላም አብላጫ ወንበር ያገኘው የፖለቲካ ፓርቲ በቀጣዮቹ 5 ዓመታት ሀገሪቱን የማስተዳደር መንግስት የመመስረትና ጠቅላይ ሚኒስትር የመሰየም ህገ መንግስታዊ ኃላፊነትን ይረከባል። ባለፉት ጥቂት ዓመታት ውስጥ የኢትዮጵያ ኢኮኖሚ በተለያዩ ዓለም አቀፋዊ ና ሀገራዊ ፈተናዎች ውስጥም ሆኖ ጠንካራ የሚባል አፈጻጸም አሳይቷል ያለው አልጀዚራ መንግስታዊና ዓለም አቀፋዊ ፋይናንስ ተቋማት ትንበያዎች እንደሚያመለክቱትም በዘንድሮ በጀት ዓመት ይህ የእድገት ምጣኔ ከ10 በመቶ በላይ ሊደርስ እንደሚችል ይጠበቃልም ብለዋል። በትግራይ ክልልና በአማራ አንዳንድ አካባቢዎች ምርጫው ባይካሄድም በአብዛኛው የዓለም ሀገራት እንደሚታየውና በኢትዮጵያም በስራ ላይ መንግስት ባለው አብላጫ ድምፅ አሸናፊ የሚሆንበት የምርጫ ስርዓት በመኖሩ ሰፊና ተቀባይነት ያለው ፓርቲ የተሻለ እድል ማግኘቱ የተለመደ ነው። የስርዓት የተበታተኑ የፖለቲካ ፓርቲዎች ድምጻቸው እንዲከፋፈልና በምክር ቤት ያላቸው የውክልና እድል እንዲጠብም ያድርጋል ብለዋል። ገዢው ፓርቲ በተወሰኑ የምርጫ ክልሎች የራሱን እጩዎችን ከማቅረብ በመቆጠብ ለተቃዋሚ የፖለቲካ ፓርቲዎች ነጻ የመወዳደሪያ ምህዳር ለመፍጠር ያደረገው ጥረትም በብዙዎች ዘንድ በበጎ ጎኑ ተነስቷል። ይህ እርምጃ የተለያዩ የፖለቲካ አመለካከት ያላቸው የተቃዋሚ ፓርቲ አባላት ወደ ፌዴራል የህዝብ ተወካዮች ምክር ቤት እንዲገቡ ሰፊ እድል የሚሰጥ ሲሆን በአገሪቱ ውስጥ ገንቢ የሆነ የፖለቲካ
የፖለቲካ ውድድር ባህልን ለማዳበር እንደ አንድ ትልቅ ማሳያ ተደርጎም ተወስዷል። ከምርጫው ውጤት በኋላ የሚመሰረተው አዲሱ መንግስታዊ አደረጃጀትም ቢሆን ይህንኑ አካታችነት መሰረት ያደረገ እንደሚሆንም ተጠብቋል። በቅርብ ዓመታት በሀገሪቱ እንደታየው የፖለቲካ ልምድ ተቀናቃኝ የፖለቲካ ፓርቲ መሪዎችንና ታዋቂ የፖለቲካ ሰዎችን በከፍተኛ የመንግስት የስራ ኃላፊነቶች በካቢኔ አባልነትና በስራ አስፈጻሚ ሚናዎች ላይ የማሳተፍ ልምድ ከዚህ ምርጫ በኋላም ተጠናክሮ እንደሚቀጥል ጽኑ እምነት እንዳለ ሚዲያዎች እየተናገሩ ይገኛሉ። ይህ አካሄድ የፖለቲካ ልዩነቶችን በሰለጠነ መንገድ ለማስተናገድና ሁሉንም የህብረተሰብ ክፍል ያሳተፈ የጋራ አስተዳደር ለመገንባት የሚያስችል ጠንካራ መሰረት የሚጥል ስለመሆኑም ተመላክቷል። በዓለማችን ላይ ለዘመናት ዲሞክራሲን ገንብተዋል የሚባሉ ያደጉ ሀገራት ሳይቀሩ ከፖለቲካ ጽንፈኝነትና ከሐሰተኛ መረጃ ስርጭት ጋር እየታገሉ በሚገኙበት በዚህ ዘመን ኢትዮጵያ የራሷን ነባራዊ ሁኔታ ባገናዘበ መልኩ የዲሞክራሲ ተቋማትን ለማሳደግ የምታደርገው ጥረት ትኩረት የሚሻ ስለመሆኑም ተነግሯል። ዲሞክራሲ በአንድ የምርጫ ዑደት ብቻ ተጠናቆ የሚገነባም ሳይሆን ቀጣይነት ያለው ሂደት መሆኑን ባለሙያዎች ይስማሙበታል ማለታቸውን ቢቢሲም አስነብቧል። የህዝብ ሉዓላዊነትና የቀጠናው ጂኦፖለቲካዊ ጠቀሜታ ሰባተኛው ጠቅላላ ምርጫ ታሪካዊ ትርጉም ማናሸነፈና ማን የትኛው ወንበር አገኘ በሚለው ማዕቀፍ ብቻ የሚለካም አይደለም። ይልቁንም በሚሊዮኖች የሚቆጠሩ ዜጎች በሀገራቸው ጉዳይ ላይ ያላቸውን ሉዓላዊ ውሳኔ ሰጭነት መብትና ስልጣንን በተግባር ያሳዩበት ታላቅ ዲሞክራሲያዊ ክንውንም ነው። ይህ ሂደት የሀገሪቱን የዲሞክራሲ ተቋማት ለማጠናከር በሚደረገው ረዥም ጉዞ ውስጥ ትርጉም ያለው መሰረታዊም እርምጃ ነው። ትናንት ማለዳውን ጀምሮ እስከ እኩለ ሌሊት 6 ሰዓት ድረስ ወደ ምርጫ ጣቢያዎች ያመሩትና ድምጻቸውን ሲሰጡ የዋሉት በሚሊዮኖች የሚቆጠሩ ኢትዮጵያውያን መራጮች የህዝብ ተወካዮቻቸውን ከመምረጥ ባለፈ ለሀገራቸው የዲሞክራሲያዊ ስርዓት ግንባታ ያላቸውን የጋራ ቁርጠኝነትም አረጋግጠዋል። ማናቸውም የዲሞክራሲ ጉዞዎች የየራሳቸው ሆነው የእድገት ደረጃዎች ያላቸው ቢሆንም ዋነኛው ጉዳይ የሀገሪቱ ተቋማት የህግ አሰራሮችና የፖለቲካ ፈቃደኝነት በማደግና በመሻሻል ላይ መሆናቸውም ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣዮቹ ቀናት የምርጫውን የመጨረሻ ኦፊሻላዊ ውጤት ይፋ ያደርጋል ተብሎም ይጠበቃል። ይህ ታሪካዊ ምርጫ ክንውን ኢትዮጵያ ወደ ላቀ የፖለቲካና የኢኮኖሚ ምዕራፍ ለመሸጋገር እያደረገች ላለው ሀገራዊ ጉዞ ትልቅ ምዕራፍ ሆኖም ተመዝግቧል። ወደ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። ጠቅላይ ሚኒስትር አብይ አህመድ ከእንጦጦ እስከ ቀጨኔ መድኃኔዓለም ያለው የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ ምርቀው ስራ አስጀምረዋል። ጠቅላይ ሚኒስትሩ ዛሬ ጠዋት ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት መርቀው በይፋ ስራ ማስጀመራቸውም ተገልጸዋል። ይህ ተነሳሽነት የተራቆቱ አካባቢዎችን በዘመናዊ የአፈር ጥበቃና በወንዝ ማጣራት ወደ አረንጓዴ ስፍራዎች በመቀየር የፍራፍሬ ፓርኮችን ከእግር ጉዞና ከብስክሌት መንገዶች ጋር በማቀናጀት መዲናችንን አድሷል ሲሉም ተናግረዋል። በአጠቃላይ 22.25 ኪሎ ሜትር የወንዝ ዳርቻ ልማትን እንደሚሸፍን የገለጹት ይህ ፕሮጀክት የማይቆራረጥ የልማት ስራዎችን ህያው ምስክር ከመሆኑም በላይ የሀገራዊ እድገታችን የአካባቢ ጥበቃና የከተማ እድሳት በተግባር የታየበት ነው ሲሉም አክለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ የኢትዮጵያ አካባቢዎች ከሚገኙ የምርጫ ጣቢያዎች ለሰባተኛው ሀገራዊ ምርጫ ድምጽ የተሰጠባቸውን የምርጫ ቁሳቁሶችን ወደ ምርጫ ክልሎች እየሰበሰበ መሆኑን አስታውቋል። እንደ ቦርዱ መግለጫ የምርጫ ቁሳቁስ እየተሰበሰበባቸው ካሉ የምርጫ ክልሎች መካከል በአፋር ክልል መጋሌ ምርጫ ክልል፣ በአማራ ክልል ሞጣ፣ ደብረ ኤልያስና ደጀን ምርጫ ክልሎች ይገኙበታል። በቤንሻንጉል ጉሙዝ ፓዊ ምርጫ ክልል በተመሳሳይ ሁኔታ የምርጫ ቁሳቁስ ከምርጫ ጣቢያዎች ወደ ምርጫ ክልል በመሰብሰብ ላይ መሆኑን የገለጸው ቦርዱ በማዕከላዊ ኢትዮጵያ እዣ ምርጫ ክልል ከምርጫ ጣቢያዎች ወደ ምርጫ ክልል የተሰበሰቡ ቁሳቁሶችን ምስል በማህበራዊ ትስስር ገጹ ላይ አጋር። በተያያዘ ዜና የምርጫ ውጤት በቦርድ ይፋ እስከሚሆን ድረስ ከሌሎች ከማንኛውም ምንጮች የሚወጡ መረጃዎችን ከማሰራጨት መቆጠብ እንደሚገባ የኢትዮጵያ ብሔራዊ ምርጫ ቦርድ አሳስበዋል። ቦርዱ በምርጫ ሕጉ መሰረት ውጤት በቦርዱ ይፋ እስከሚሆን ድረስ በትዕግስት እንድትጠባበቁ ሲልም ጠይቋል። ቦርዱ በማህበራዊ ትስስር ገጹ ባስተላለፈው መልእክት በትናንትናው ዕለት ግንቦት 24 ቀን 2018 ዓ.ም በከፍተኛ ንቃትና ትዕግስት ድምጽ ለሰጡ መራጮችም ምስጋና አቅርበዋል። በዚህም በምርጫ ሕጉ መሰረት ውጤት በቦርዱ ይፋ እስከሚሆን ድረስ በትዕግስት መጠባበቅ እንደሚገባ ገልጾ ከሌሎች ከማንኛውም ምንጮች የሚወጡ መረጃዎችን ከማሰራጨት እንድትቆጠቡ ሲልም ቦርዱ አሳስበዋል።
አርሶ አደሮች በአፈር አሲዳማነት ላይ የሚሰጡ የተለያዩ ሙያዊ ድጋፎችንና ምክረ ሀሳቦችን በወቅቱና በአግባቡ ተግባራዊ በማድረግ ለተሻለ ምርታማነት እንዲሰሩ ተጠየቀ። የግብርና ሚኒስቴር በአብዛኛው የሀገሪቱ አካባቢዎች የተስተካከለ የዝናብና የዝናብ ስርጭትና በቂ የአፈር እርጥበት እየተስተዋለ ባለበት በዚህ ወቅት የመኸር እርሻ ስራን ለማሳካት የአፈር ጤንነትንና ለምነት ማሻሻያ ተግባራትን በትኩረት መፈጸም ወሳኝ ተግባር ነው ሲል ገልጿል። በተለይም የአፈር አሲዳማነት ችግር ባለባቸው አካባቢዎች የግብርና ኖራን በማሳ ላይ በተገቢው መጠን በመበተን ከአፈር ጋር በደንብ ማቀላቀል ይገባልን ብለዋል። በሌላ በኩል ብስባሽ ኮምፖስት፣ ቨርሚ ኮምፖስትና ባዮስላሪ ኮምፖስትን የመሳሰሉ የተፈጥሮ ማዳበሪያዎችን ከአፈር ጋር አስቀድሞ ማቀላቀል ትልቅ ጠቀሜታ እንዳለውም ገልጿል። የወረዳና የቀበሌ ግብርና ባለሙያዎች ለአርሶ አደሮች የቅርብ ድጋፍና ክትትል በማድረግ የ2018 የመኸር እርሻ ወቅት የአፈር ጤንነትና ለምነት ለማሻሻል የሚተገበሩ ስራዎች በወቅቱና በጥራት እንዲከናወኑ የበኩላቸውን ድርሻ መወጣት እንዳለባቸው ማሳሰቡን በማህበራዊ የትስስር ገጹ አስፍሯል። ውጭ የአሜሪካ መንግስት በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 እንደሚቀንስ የተሰማ ሲሆን አዲስ አበባ የቪዛ ማዕከል ከሚባሉት አንዷም ሆናለች። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎቹን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረትም የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታይ ተወስነዋል። በዚህ ውሳኔ በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ ዘግቧል። በዚህ ውሳኔ መሰረት በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻም ናቸው። ከነዚህ ውስጥ አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ የሚገኙ ኤምባሲዎች መሆናቸውም ተመላክተዋል። የሩሲያ ጦር በኪየቭና በሌሎች የዩክሬን ከተሞች ላይ በሰነዘረው የአየር ጥቃት የሟቾች ቁጥር 18 መድረሱ ተገልጿል። የአገሪቱ የአደጋ ጊዜ ሰራተኞች በፍርስራሾች ውስጥ የተቀበሩ አስክሬኖችንና የተረፉ ሰዎችን የማውጣት ስራቸውን በስፋት እየቀጠሉ መሆኑን የዩክሬን ባለስልጣናት አስታውቀዋል። ጥቃቱ በተለይም በዋና ከተማዋ ኪየቭ በዶንቴስ ክልልና በሌሎች ቁልፍ ከተሞች ላይ ያነጣጠረ ሲሆን የመኖሪያ ህንፃዎች፣ የንግድ ማዕከላትና መሰረተ ልማቶች ሙሉ በሙሉና በከፊል መውደማቸው የቆሰሉ ሰዎችን ቁጥር ከፍም አድርጎታል። የዩክሬን የአደጋ ጊዜ ሰራተኞች የፍርስራሽ ክምሮችን በመቆፈር ላይ እንዳሉ ሲነገር፣ አሁንም በፍርስራሽ ውስጥ የሚገኙ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችል ተሰግቷል። ሰዎች እንደ መኪና፣ አውሮፕላንና ባቡር ባሉ የትራንስፖርት አይነቶች በሚጓጓዙበት ጊዜ ህመም ሊያጋጥማቸው ይችላል። ይህም በሕክምናው ራሱን የቻለ መፍትሄ አለው። እኛም በዛሬው የጤና አዳም ጥንቅራችን ይዘነዋል። ተከታትለን እንመለስ። ሰላም። በመኪና ወይም በባቡር በምትሄዱበት ጊዜ ማቅለሽለሽ ወይም ማስመለስ ያስቸግራቸዋል? መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። በመኪና በምንሄድበት ጊዜ ማቅለሽለሽ፣ ማስመለስ ብዙ ሰው ላይ ያጋጥማል። በሕክምና አጠራሩ ሞሽን ሲክነስ የሚባል ሲሆን ከመኪና በተጨማሪ በአውሮፕላንና በመርከብ ስንጓዝ እንዲሁም እንደ ሮለር ኮስተር ያሉ መጫወቾች ላይ ስንጫወት ሊያጋጥም ይችላል። መፍትሄው ምንድን ነው? አንደኛ፣ ጉዞ ከመጀመራችን በፊት በቀላሉ ከፋርማሲ የሚገዙ ይህንን ችግር የሚከላከሉ መድኃኒቶችን ገዝቶ መውሰድ። ሁለተኛ፣ በጉዞ ወቅት የሞባይል ስልክ አለመጠቀም፣ ኤርፎን አድርጎ አለመጓዝ፣ መጽሐፍ አለማንበብ፣ በተቻለ መጠን አካባቢን እያዩ
መጓዝ። ሶስተኛ በቂ ንፋስ ማግኘት፣ ለዚህ ይረዳን ዘንድ ደግሞ መስኮት ዳር መቀመጥ። አራተኛ ከጉዞ በፊት አልኮል አለመጠቀም፣ ከበድ ያሉ ለምሳሌ እንደ ቅባት ያሉ ምግቦችን አለመመገብ፣ በቂ ውሃ መጠጣት ያስፈልጋል። ከዚህ በተጨማሪ ዝንጅብል ሻይ ውስጥ ጨምሮ መጠጣት ወይንም ማኘክ ሞሽን ሲክነስን ይከላከላል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። የተለያዩ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎችን ይዞ ባልደረባዬ ቃለስላሴ ካሳዬ ስቱዲዮ ይጠብቃችኋል። እኔ ከወዲሁ ልሰናበታችሁ። ጤና ይስጥልን።